የሚገሉን እስከመቼ ነው ካል ቢያንስ አንድ ሆነን እንኳን ሞታችን ማማር አለ። ቢያንስ እንኳን ገዳዮቻችን ገድለውን እንኳን ሊተውን አልቻሉ። ከነማይ ካድራ ከነጭልጋ ሰምታ አርሲ ማቅለበሰች በወለጋ ቀንታ። በችግር የሚደሰት ሰው የሚስቅ ሰው ተራብኩ ላለው ሰው አይ አልተራክም ብሎ የሚመጻደቅ ሰው እንዴት አድርጎ ነው መልካም ነገር ሊወጣለት የሚችለው? ሰላም ውድ ኦርቶዶክሳውያን እንደምን አላችሁ? እንደምስኪን ሳደረሳችሁ እግዚአብሔር አምላካችን ከሁላችን ጋር ይሁን። ሰሞኑን እንግዲህ በሀገራችን ኢትዮጵያ በተለይም በአርሲ አካባቢ የሰማነው ዜና እጅግ የሚያሳዝን ልብ የሚሰብር ነበረ። እግዚአብሔር አምላካችን ለሁሉም መጽናናቱን እንዲሰጥ እንደዚሁም ደግሞ ላዘኑትን ብርታቱን፣ ጉልበቱን፣ ኃይሉን እግዚአብሔር አምላካችን እንዲሰጣቸው እንግዲህ ውድ ቤተሰቦቼ ሀገራችን ያለችበት ጊዜ በጣም ከባድ ጊዜ ነውና ሁላችንም በተቻለን መጠን ልንጸልይ ልንበረታ ይገባል። ዛሬ ወዳዘጋጀሁላችሁ መልእክትና ቪዲዮ በቀጥታ እንሄዳለን። አብራችሁን ቆዩ። ከነማይ ካድራ ከነጭልጋ ሰምታ አርሲ ማቅለበሰች በወለጋ ቀንታ። አውርቼ ባልፈይድ ለውጥ ባላመጣም አፌ ይናገራል እኔ ዝም አልልም። ታቦተ ሕጉን ከቃጠሎ ለማትረፍ ደብተራና ካህናቱ ሲጣደፍ ደወሉን ሲደውል ከመቅደስ ሲጣራ ቀሲስ መነኮሳት ሲታረድ በተራ እኔ እንኳ ዝም ብል ያለቅሳል ተራራው ይረግፋል ቅጠሉ ንጹህ ደም አፍስሶ እንዴት ሊኖር ቃሉ። ዝም አልልም አንገት የሚያስደፋው ያ የጭካኔ እጅ ባንድ ዕለት ሲቀጥፍ እናትን ከነልጅ ችዬ ዝም አልልም። በማለዳው ጤዛ በሰላሙ ወገግ ባጭር እየቀጨ የነገውን ሐረግ በብልጭልጭ ዘመን ያልገዛው ፍትወት በከሳ ሰውነት በደከመ ጉልበት የዓለም ሰላም ተማጽኖ ለነፍሱ ባደረ ስጋን አሸንፎ ከደመና ርቆ ምንጩን በመረጠ ሞት ተፈረደበት በመናኝ ወገኔ መስቀል በጨበጠ። አዋ ያስችለኝም እኔ ዝም አልልም እምነቱ ከእምነቴ ባይገጥምም ችዬ ባላወጋ ቋንቋው ባይገባኝም ቢለያይም መንገዳችን መልክና ቀለማችን አንድ አምሳል ያስተሳሰረን አዳም መነሻው ሐዋ ነው ስሜ አይለያይም ደሙ ከደሜ መሻገሪያ ድልድይ ከሌላውን ማለፊያ ሰው መሆናችን ነው ከእንስሳት መለያ። ካፈሩ ቀምሞ ላፈሩ ያበጀን የመቃብር ክርፋት ስማችን አስከሬን ልባችን ታውሮ አይናችን ተጋርዷል ከሰው ሰው ሳይመርጥ ነፍስን የሚነጥል ቀጠሮ የማያቅ እንግዳ ረስተናል። ዝም አልልም ላምባገነን ጆሮ ጩኸቴ ባይደርስም ይብቃ የእናት ለቅሶ ይብቃ የሰው ልቂት። ተነሱ እንነሳ እንውጣ በህብረት እኛው ለራሳችን ዘብ እንቁምለት። ተነሱ እንነሳ እንውጣ በህብረት እኛው ለራሳችን ዘብ እንቁምለት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ የሀገሬ ልጆች፣ ሰላም ባይኖርም ሰላምታውን ላቅርብላችሁ። እጅግ በጣም አሳዛኝና አሰቃቂ በሆነ መልኩ በአርሲ ዛሬም ክርስቲያን ወገኖቻችን በገፍ ተጨፍጭፈዋል። ለወዳጅ ዘመዶቻቸው ለመላው የክርስትና እምነት ተከታዮችና በዚህ ሁነት ደግሞ ልባችሁ ለደማ አምሯችሁ ለታወከ እጅግ በጣም በሐዘን ለተሰበራችሁ ወገኖቼ መጽናናትን እመኛለሁ። ሟች ወገኖቻችንም ነፍሳቸው ትረፍ። የሚገሉን እስከመቼ ነው ካል ቢያንስ አንድ ሆነን እንኳን ሞታችን ማማር አለ። ቢያንስ እንኳን ገዳዮቻችን ገድለውን እንኳን ሊተውን አልቻሉ። በምክንያት ይገሉናል፣ ያለ ምክንያት ይገሉናል። በምክንያት ገደሉ፣ በምክንያት አሳደዱ፣ በምክንያት አፈናቀሉ። አሁን ደግሞ ያለ ምክንያት ደግሞ በማይተው ብቻ ነው እየሞተ ያለው። ባጭር ቃል ዝም ብሎ ሲገለጥ ምን ማለት ነው? ዋናው ሐሳብ መፍትሄ ሊሆን የሚችለው ይሄ የጳጳስ ድርሻ ነው፣ ይሄ የመነኩሴ ድርሻ ነው፣ ይሄ የሰባኪ ድርሻ ነው የሚባል ነገር የለም። ለምሳሌ አንድ ሐሳብ ብንወስድ ራስ እዚህ ጋር አለች፣ ከዛ እዚህ ጋር አይን አለ፣ እዚህ አፍንጫ ከላም እዚህ ጋር አምስት ሕዋሳት አሉ። እነዚህ እንዳሉ ሆነው ከታች እግር አለ። ለምሳሌ ራስ እዚህ ጋር እግር ሲመታ ራስ ምን አገባይ ብትል ነገ ጠዋት እሷን ተሸክሟት የሚሄድ እግር አለ ብዬ አላስብም። የለም። ምንድነው ለማለት የፈለኩት አንድ አካል ነን ማለት ጳጳስ የራሱ ድርሻ አለው፣ ቄስ የራሱ ድርሻ አለው፣ ዲያቆን የራሱ ድርሻ አለው፣ ምዕመን የራሱ ድርሻ አለው። አካል ሕዋሳት በሰላም መመራትና አካላቸውን በሰላም መምራትና ደግሞ ማስጓዝ የሚችሉት አንድ መሆን ሲችሉ ነው። ስለዚህ ለአንድነት ሰው በራሱ መማር ይችላል። ለምሳሌ አይን እዚህ ጋር ጉልት ብላ ጅብ ሲመጣ አላይም ብላ እኔ እንግዲህ ሁሉ ምን አገባኝ ሁሉ ጊዜ እያየው ብርሃን እያረፈብኝ ብላ ብትገጥም አይን ካላየች እግር ራመዳለሁ ሲል ጉድጓድ ይገባል። እግር ጉድጓድ ከገባ እግር ሲታመም አይን በሰላም መተኛት አይችልም።
ለምን ቢባል እግር ከታመመ አይንን እየጠዘጠዘ ከዚህ ምንድነው የሚባለው ህሊና ታሟል ብሎ በሴል አማካኝነት እግር መታመሙን ስለሚነግረው፣ ስለዚህ ህሊና መታመሙ ሲነግር እግር ሲቆጠቁጥ በህመሙ ምክንያት አይን እንቅልፍ አታሳድራለች ማለት ነው። ስለዚህ የእግር ህመም የአይን ህመም መሆኑን እናውቃለን። ስለዚህ ምንድነው አንድነት ያስፈልጋል። ጆሮ እኔ ምን አገባኝ ሁልጊዜ ክፉ እየሰማሁ እዚህ በኋላ አልሰማም ብትል ጅብ ሲጮህ ባሰማ ገና ለገናው ጆሮ ስላልሰማች ብሎ ጆሮ ስላልሰማች እኔ አልሮጥም ቢል እግር ጅብ ደርሶ እግሩንም ይበላል ጆሮንም ይበላል። ስለዚህ ዋናው ሐሳብ ምንድነው ከተባለ ሰው ራሱ የአንድነት ስብስብ ነው። ይሄ ቤት ራሱ ቤት ሆኖ መኖር የቻለው የድንጋይ፣ የብሎኬት፣ የብረት፣ የቆርቆሮ ከዛ በኋላ የውሃ መዘርዘር ይቻላል። እሱን እንግዲህ በግንበኞች ይዘርዝሩት። ባጭሩ የነዚህ ሁሉ ስብስብ ነው። አንድ ቤት መሆን የሚችለው ብሎኬቶች ተጋጥመው ተነባብረው መኖር ሲችሉ ነው። ልክ እንደዚህ እንደሆነ ሁሉ እኛ ይሄንን የሚመጣብንን መገደል፣ መሞት፣ መሰቃየት፣ መሰደድ ቢያንስ ተገንዝበን አንድ መሆን ስንችል ነው። እየተገደልንም እየሞትንም እየተሰደድንም ያለነው በቋንቋችንም በባህላችንም ሳይሆን አንድ ክርስቶስን አምልከን በመገኘታችን ነው። ስለዚህ ለዚህ ደግሞ መፍትሄ ሊሆን የሚችለው አንድ እስካልሆን ድረስ መሞታችን አያቆም። አንድ ከሆን ቢያንስ ለምንሞትለት ዓላማ ድምጽ ሆነን ለምንሞትለት ዓላማ ወጥተን በአደባባይ መሞት እንችላለን። ሰማዕትነት የተከበረ ነው። ማንኛውም ለምሳሌ ቅዱሳን ሰማዕታት የምንላቸው በአደባባይ እየሄዱ የክርስቲያን ነኝ እያሉ የሞቱበት ነው። አሁን ቀጣይ የሚመጣው ዘመን ይሄ ነው። ቀጣይ የሚመጣው ዘመን ምንድነው? ቀጣይ አሁን በዚህ እንደዚህ ሸርሽረው ነጠላ ለብሶ የሚሄድ ክርስቲያን ነጠላ መልበስ ወንጀል የሚሆንበት ሰዓት ይመጣል። ማተብ አስሮ መውጣት ይኸው እንደውም ተጀምሯል። አንዳንድ ቴሌቪዥን ላይ ማተባቸውን ካልቆረጡ ዜና ማንበብ አይችሉ። ስለዚህ ክርስትና ወንጀል ሆኗል ማለት በሀገሪቱ። ዩኒቨርሲቲም ነጠላ ተከልክለው ነበር። ስለዚህ ነጠላም ተከልክሎ ነበር የሆነ ሰዓት ላይ። አሁንም ሊከለከል ይችላል። ክርስቲያኖች ሱሪ እንዲለብሱ፣ ሌሎች እምነቶች ደግሞ በእምነታቸው ለብሰው እንዲገቡ የተፈቀደበትስ ምንድነው? ስለዚህ ይሄ ምንድነው? ክርስትናን በራሱ የማጥፋት ስራ እየተሰራ ነው በሀገሪቱ ላይ። ክርስትናን የማጥፋት ዘመቻ እየተሰራ ነው ያለው። ስለዚህ እንደዚህ ከሆነ ባጭር ቃል ምንድነው ለማለት የፈለኩት ማስቀደስ አንችልም፣ ቀጣይ መቁረብ አንችልም፣ በዓል ማክበር አንችልም። ምናልባት የአደባባይ በዓል ሊፈቀድ ይችላል። የሚፈቀድበት ምክንያት በዩኒስኮ ስም ቅርሳችንን ባህላችንን ስለሸጠ። በነገራችን ላይ ሰው አውቆልኝ እንደሚፈልገው አንድ ነገር አለኝ ይሄ ማለት ነው። ዩኒስኮ ማስገባት ቅርስን መሸጥ የዓለም ቅርስ ማድረግ ነው። የዓለም ቅርስ ከሆነ ደግሞ ያ ቅርስ ባህል ሆኖ ነው ሊቀጥል የሚችለው። ስለዚህ ምንድነው ለማለት የፈለኩት ምናልባት የአደባባይ በዓሎቻችን ያልተከለከሉት የአደባባይ በዓሎቻችን ላይ ጉዳት ያልደረሰብን ወደውን ሳይሆን የወግ ሃይማኖቱን ወደ ወግነት ወደ ባህልነት ቀይረው በዚያ የሚያገኙት ገቢ ስላለ ነው ሊሆን የሚችለው እንጂ ክርስትናን ለመጥላት እኮ ማስረጃው ቤተክርስቲያን ፈርሷል፣ ቤተክርስቲያን ተቃጥሏል፣ ካህናት ታርደዋል፣ ምዕመናን ታርደዋል። ያም ሳይሆን ከዛም በላይ ደግሞ የሚያሰቅቀው ገድሎ መሄድ ወግ ነው። አንድን ሰው በብዙ ስቃይ ቆራርጦ ማሰቃየትና አንድን ሕፃን እናትና አባቱን ፊቱ አስቀምጦ መግደል ይሄ ሳይኮሎጂካዊ ጥቃት ነው እየደረሰብን ያለው እንደ ኦርቶዶክሳውያን። ስለዚህ ለዚህ መልሳችን ምንድነው ተብሎ የሚጠየቅ ከሆነ የምንሞተው እስከ መቼ ነው የሚል ሰው ካለ ገሌ ለምን አልጮህም፣ ገሌ ለምን ድምፅ አልሆነኝም ማለቱን ትተን እኔ ምን ይጠበቃል እንደኔ ከኔ የሚጠበቀውን እኔ ማድረግ። በችግር የሚደሰት ሰው የሚስቅ ሰው ተራብኩ ላለው ሰው አይ አልተራክም ብሎ የሚመጻደቅ ሰው እንዴት አድርጎ ነው መልካም ነገር ሊወጣለት የሚችለው? ይሄ ከሰውነት ተራ ውጭ መሆን። ስለዚህ እኛ ከመደነቅ ይልቅ ይሄ ነገር እንዴት የማይቀጥልበትን መንገድ መቀጠል ነው እንጂ መደነቅ የለብንም። ምክንያቱም ኦልሬዲ ይሄ የ7 ዓመት የ8 ዓመት ታሪካችን ሆኗል። ስለዚህ እኔ የሚደንቀኝ የኛ መደነቅ ነው። መደነቅ ስልሽ የሐዘን መደነቅ፣ የቁጭት መደነቅ፣ የአንድነት መደነቅ፣ ይህንን ክፉ ነገር የመጸየፍ መደነቅ ቢኖረን አንድ ሆነን ይህን ክፉ ነገር እናስቆማለን። ነገር ግን ዝም ብለን እናልናቅሳለን። ቆይ እስከ መቼ ነው እላለሁ እኔ። እስከ መቼ ነው? ልክ እኛ ከዚህ ሀገር የገባን ጊዜ የዛሬ 8 ዓመት የገባን 24 ነው የገባ ነው፣ በ25 ነው በ26 አሩሲ ላይ ጅጅጋ ላይ ካህኑን አርደው አቃጥለውታል።
ሄጄ አይቼዋለሁ። የተቃጠለበትን ቦታ ደሙ የፈሰሰበትን ደርቆ አይቼዋለሁ። ቤተ ክርስቲያኑን ጋዝ አረብርበው አቃጥለውታል። ከዚያን ጊዜ ጀምሮ አሁን እስካለንበት ድረስ አንድ ነገር ያ ነገር የሆነው እኛ ስንገባ ነው። አንድ መልካም ነገር ከተደረገ ለምርቃት አበባ ይዞ እንደመቅረብ ነው። የኦርቶዶክሳውያንን ደም ማፍሰስ አንድ ምርቃት ሲመረቅ ይሄ የሚቆረጣል አይደለ? ምንድነው ሪፋ መቁረጥ ማለት ነው። ሪፋ መቁረጥ ማለት አሁን ባሉት ሰዎች ስማቸውን ልጠራ አልፈልግም። አሁን ባሉት ሰዎች የኦርቶዶክሳውያን ደም ማፍሰስ ነው። ስለዚህ የኦርቶዶክሳውያን ደም ለነሱ ሪቫል መቁረጥ ነው። እያንዳንዷ የምትደረግ ኢቨንት ይህን ቃል ልጠቀም ይቅርታ፣ እያንዳንዷ የምትደረግ ድርጊት የምትደመደመው በኦርቶዶክሳውያን ደም ነው። ስለዚህ ለዚህ ለምን እደነቃለሁ? የሚደንቀኝ የማህበረሰቡ እየተደናቆረ መኖሩ ነው። የሚደንቀኝ የጠቅላላ የኦርቶዶክሱ አረ መንግስት ብሎ መጠየቁ ነው። ማን እየገደለ ቆይ ለሚገል ሰው ማመልከቻ እንዴት አድርጎ እንዲገልህ ነው የምትፈልገው? ኦኬ በቃ መግደሉንስ ግደሉን፣ ግን ወይ በቢላው አድርጉት፣ ወይ በእሳት አቃጥሉን፣ ወይ ለውሻ ስጡን፣ ወይ ለጅብ አቅርቡን፣ ወይ ለአንበሳ ስጡን፣ ወይ ለነብር አስጨሩን እንደማለት ካልሆነ በቀር የሞት ለውጥ እኮ የለም። እንዴት አድርገህ ነው እንትን እው በደንብ ዝም ብለሽ ተመልከች። አሁን ለምሳሌ መሪዎቻችን ውጭ ነበሩ። እነሱ ጥቂት ይደረጋል። አንድ ነገር ከተደረገ ይኸው አሁን ይሄ የመግደል ሰርተፊኬት ተመቀበል ያዝ። ስለዚህ እኔ የነዚህ ሰዎች አይደለም የሚገርመኝ። እኔ የሚገርመኝ ውጭ ሀገርም ያለው አገር ቤትም ያለው ሁሉም አንድ ላይ ሆኖ በቃ ሞት በቃኝ ብሎ ሰው አለመነሳቱ ነው እንጂ እንዴት አድርጎ ሊደንቀኝ ይችላል? አመሰግናለሁ። እውነት ነው፣ ብዙም እውነት ነው ብለ እነሱ የገዳዮች አይገርምም፣ የገዳይ ተባባሪው ነው። ብዙ ሰው ሌላ የሚያነሳው እንደው አንድ ጥያቄ ላንሳሉት። ማህበረሰቡ ጸጥ ብሏል እንዳለ ሆኖ አባቶች ጸጥ ብለዋል። አባቶች ቤተክርስቲያን ስትወድም ስትቃጠል፣ ምእመናን ሲገደሉ አባቶች ልጆቻቸውን አልመሩም። እነሱ እስካልመሯን ደግሞ ህዝቡ ጸጥ ይላል የሚል ጥያቄ ይነሳል። አባቶች ለቤተክርስቲያን ምንድነው ያሉት መልእክት? አሁንም እንደዚያው ነው። እነዚህ እዚያ በነበርን ጊዜ በነበረው ችግር ሁላችን እንትን ስንል ያ የነበረውን ሁኔታ እንትን ለማለት ሞክረናል። አሁንም ፓትርያርኩ እኮ ጽፈዋል ወረቀት። በሚችሉት ያንን ብቻ ነው፣ ከዚያ ውጭ ሊያደርጉ አይችሉም። ሌሎቹ ቆይ አንድ ማህበረሰብ እኮ አጠቃላይ ከማህበረሰብ ውስጥ ሲሆን ከዚያ ማህበረሰብ ልትለየው አትችይም። ደግሞ ሰዎቹም የነሱ ጓደኞች ካልሆኑ ከዚያ እንዲቀመጡ አይፈቅዱላቸውም። አሁን እኮ እኛ በነበርን ጊዜና አሁን እኮ ያለውን ትርምስ እኮ ስታይ ልዩነት እኮ አለ። አሁን ጸጥ ነው፣ ምንም ነገር የለም። ስለዚህ አሉ አባቶች የሚጮሁ። ግን እኔ የኔን ነገር ደግሞ ልገልብጠው። እኔ ደግሞ ይሄ ማህበረሰቡ ሌላ ሰው እየተመለከተ እስኪገደል ድረስ እየጠበቀ ነው እንጂ በየጊዜው ማድረግ የምንችለውን እያደረግን ነው። መጥራት የምንችለውን እኔ ፖለቲካ ድርጅት አቋቁሜ መሳሪያ ይዛችሁ ተዋጉልለት ይፈልጋል። ጥሪማ እኮ እያቀረ ነው። እና አቡነ ሉቃስ ተናገሩ፣ እኛም እየተናገርን ነው። እና አቡነ ይስሐቅ የሚባሉ ኢትዮጵያ ውስጥ ያሉ አባቶች ይናገራሉ። ሁሉም በየትኛውም ቦታ የሚናገሩ አባቶች አሉ። ግን ይኸውልሽ ይሄ ህዝቡ የሚፈልገው በተለይ ይህን የሚናገረው እኛ እንዲያም ብለን ስልጣን እንድናስይዘው ነው የሚፈልገው። እንደዛ አይደለም። እኔ ተናገርኩ፣ ይኸው አሁን እየተናገርኩ ነው። ምንድነው እያልኩ ያለሁት? አትግደሉን ብላችሁ በገዳዮች ላይ አንድ ሁኑ እያልኩ ነው። ስለዚህ አባቶችም ማህበረሰቡም ሁሉም በገዳዮች ላይ አንድ ይሁን። ስለዚህ ይሄ ዘመን በገዳዮች ላይ አንድ የመሆን ዘመን ይሁን። ያትግደሉን አድማ ይሁን፣ ያትጨርሱን አድማ። በቃ እናንገፈግፈን። እንኳን መገደል ምግብም እኮ ሲበዛ እጅ ይላል አይደል? አይበላም አይደል? ከበዛ ሁሉ
ሁሉም ነገር እኮ ከበዛ በቃ ያቅለሸልሻል። እንዴት ነው ገዳይነት የማያቅለሸልሽን? እንዴት ነው ህዝቡ ምን ይላል? ማን ያደራጀን? እኔ ወርጄ አንተ ይህን በል አንተ ይህን በል ብዬ ላደራጅህ ነገርኩ። ተደራጅና እኔ ይህንን ስርዓት ይህንን አስተሳሰብ ለውጥ እያልኩ እየነገርኩህ ነው። ምን ልነግርህ ትፈልጋለህ ከዚህ በላይ? ሲኖዶስ እንደታፈነ ታውቃላችሁ? እስኪ ስሙትና እምላችኋለሁ። በስነ ስርዓት መልካችሁ ሳይታይ ምን ሳይታይ በስነ ስርዓት እንኳን መሄድ አትችሉም። እናንተ እንኳን አይደለም ተቋም ይዞራችሁ ይቀርና ማለት ነው። ሲኖዶሱ ደግሞ ቤተ ክህነት ማህበረ ቅዱሳን በማን ስር አሁን እየተጨፈለቀ እንደሆነ ጸጥ እኮ ነው። እንትንም የለም እኮ እንቅስቃሴ እኮ የለም እኮ። ሰምታችሁ ታውቃላችሁ? መግለጫ ሲሰጥ ሲኖዶስ ትንፍሽ ካለ የሚደርስበት ነገር ያውቃል። እንዳለ ሲኖዶስ ከላይ ያሉ ሰዎች በቁጥጥር ስር ውለዋል። ሰማችሁ አይደል? በጆራችሁ። ስለዚህ አሁን ታዋቂ ቲክታከሮች ማለት ነው የሽማግሌ አባቶቻችንን ጳጳሳቱ ላይ እጃችሁን አውርዱና ልክ ነው። በእርግጥ አንድ ጳጳስ ወጦ ቢናገር ከኛ ይልቅ ተሰሚነት አለው፣ ህዝበ ክርስቲያኑም ይሰማዋል። ለውጥም የሚኖር ደግሞ ጳጳስ ሲናገር ነው። ነገር ግን ታፍኗል። ስለታፈኑ ነው የምላችሁ። አሁን አብዛኛውን ታዋቂ ቲክታከሮች ማለት ነው ፍርሃታችሁን በማን ካባ ነው የደበቃችሁት? ያለ በጳጳሳት አባቶቻችን የደበቃችሁ ያለ። ወጣችሁ ተናገሩ ምናምን ትላላችሁ። ለምንድን ነው እራሳችን ወጠን? እነሱ ሽማግሌ ናቸው። በቃ ታፍነዋል አይደል? ታታፈኑ። ለምንድን ነው እኛ ራሳችን ማንወጣ? ወጠን አትግደሉን፣ በሃይማኖታችንና በማንነታችን አትግደሉን ብለን ተሰብስበን ማንወጣ ለምንድን ነው? ለምን? የራሳችን ፍርሃትና የራሳችን ስንፍና ማለት ነው። የራሳችን ስንፍና ለምን በአባቶቻችን ብቻ እናመካኛለን? ለምን እኛ ወጠን ወጣቶች ለምን ስራ እንሰራ? በማዕተባችንና በማንነታችን አትግደሉን ብለን ሰልፍ መውጣት ያቀተናል? አንዳንድ ሰው አሁን ማለት ዝም ማለት ብልጠት፣ በቃ ጎበዝ የሆነ ብልጥ የሆነ ይመስሏል። ኦርቶዶክሳዊ ሆኖ ባለማተብ ሆኖ ማለት ነው ወንድሞቹና እህቶቹ እየሞቱ እየተገደሉ እየታረዱ ቤተክርስቲያኑ እየተቃጠለች ማለት ነው እርሱ ዝም ብሎ ስራውን ስለሰራ ብቻ ማለት ነው የዓላማ ሰው በቃ ብልጥ የሆነ ይመስሏል። ሰልፍ መውጣት አትግደሉን ማለት በቃ ለሱ ሞኝነት ነው። ዝም ማለት ብልጠት ነው። እስኪ አንድ ጥያቄ ልጠይቅ። አርሰናል ማንቸስተር ዋንጫ በላ ብለን ህዝቡ ሁሉ ወጥቶ አስፋልቱን ካጥለቀለቀው ለሃይማኖት ለማተብ አትግደሉን ብለ መውጣት ምንድነው ሞኝነቱ? ለኳስ ተሰብስበን ወጠን መጨፈር ብልጠት፣ ለማዕተባችን ለሃይማኖታችን ለቤተክርስቲያናችን ወጠን ደግሞ አትግደሉን ማለት ሞኝነት ሆነ አይደል? ነው ወይስ መከራ መቀበልን ፈርተን ብንወጣ እንታሰራለን፣ እንገደላለን፣ የተለያየ መከራ ይደርስብናል ነው? ቅዱስ ጳውሎስ ምንድነው ያለ? ሮሜ 8:35 መኑ ያድገን ፍቅሮ ለክርስቶስ፣ ከክርስቶስ ፍቅር ማንም ይለየን? ሕማምኑ መከራ ነውን? ምንዳቤኑ ሐዘን ነውን? ተሰዶኑ ስደት ነውን? ረሃብኑ ረሃብ ነውን? እርቃንኑ መራቆት ነውን? መጥባይትኑ ሾተልና ሰይፍ ነውን? ማን ነው ከክርስቶስ ፍቅር የሚለየን? መታሰር፣ መንገላታት፣ ለክርስቶስ ስል መሞት፣ ለክርስቶስ ስል መታሰር፣ መሰደድ ነው ነው? ይሄን ነው የምትፈሩት? መጽሐፍማ ስለ አንተ ቀኑን ሁሉ ይገሉልናል የሚል እንደሚታረዱ በጎች መሆን ነው። ለዚህ የተጠራ ኦርቶዶክሳዊ። ስለዚህ ማለት ነው ፍርሃቱን አስወግደው። ይሄን የፍርሃት መንፈስ ካላስወገድን ድረስ ነው የምላችሁ ይሄ ማስመሰሉ የመለማመጡ ቃላት መደርደሩ ማሳመሩን ተውትና ማለት ነው አንድ ሆነን ዛሬ አሁን ሐሙስ ነው አይደል? ወይ ነገ ወይ እሁድ ማለት ነው አዲስ አበባም ያለህ ተጠራርገው ኦርቶዶክሳዊ ወጣ አትግደሉን በሃይማኖታችሁ ብለህ ሰልፍ ወጣ። በተለያዩ ክፍለ ሀገር ያላችሁ ደግሞ ባህር ዳር የሚሆን ጎንደር የሚሆን ወጣን አትግደሉን እንበል። ወዳጅ ዝምታ ለበግም አልበጃት። ዝምታ ብልጠት እንዳይመስልህ። ዝም ስላልክ እችን ክፉ ዘመን አታልፋት። ብልጥ የሆንክ እንዳይመስልህ። ነፍስህ ያለች በክርስቶስ እጅ ነው፣ በእግዚአብሔር እጅ ነው እንጂ አንተ ብልጥ ስለሆንክ እችን ክፉ ዘመን አታልፋት። ስለዚህ ኦርቶዶክሳውያን ወጣቶች እንውጣና አትግደሉን እንበል ነው የምላችሁ። ይህን ቪዲዮ በተቻላችሁ አቅም ሼር፣ ሪፖስት፣ ኮፒ ሊንክ አድርጉልኝ። ኮሜንት መስጫ ሳጥኑ ላይ ደግሞ ኮሜንታችሁን እፈልጋለሁ። ክብር ይስጥልኝ። ኦርቶዶክሶች አንገታቸውን ይሰጣሉ ሲባል ለሃይማኖታቸው እንጂ ለገዳዮቻቸው አይደለም፣ መሆንም የለበትም። በተሳሳተ አረዳድ የምትረዱ ወገኖች ስላላችሁ ማለት ነው። እውነት ነው፣ ገዳይህ ስጋህን እንጂ ነፍስህን አይገድለውም። ነገር ግን ስጋህ አስፈላጊ ነው። አስፈላጊም ስለሆነ ነው ነፍስና ስጋህ አብሮ የተፈጠረው ማለት ነው።
ምክንያቱም ሃይማኖትህን የምታስረክበው ሀገርህን የምታስረክበው ትውልድ ያስፈልግሃል። እዚህ ጋር አንተ ከተቋረጥክ ትውልድ ከተቋረጠ ለማን ነው የምታስረክበው? ስለዚህ ቀኝህን ሲመታህ ግራህን ስጥ የሚለው አስተምሮ ለሰው ልጆች እንጂ ለአውሬዎች አይደለም፣ ለጨካኞች አይደለም። እኔ በዛ መንገድ ነው የምረዳው። እና ደግሞ ማስፈራሪያ፣ ዛቻ፣ ስድብ የምትልኩልኝ ይመስለኛል የገዳይ ወገን ትመስሉኛላችሁ። ካልሆነ መቼም ያለፍኩት ድንበር የለም። እየገደልከኝም ዝም እንድል አትጠብቅ። ዝም የሚሉት የገደልካቸው ወገኖቻችን ብቻ ናቸው። በህይወት ያለነው ዝም አንልም። እኔ ስናገር ካመመህ አንተ እየገደልከኝ የማልታመምበት የማልነሳበት የማልናገርበት ምንም ምክንያት የለም። ምርጫ አንተ ነው። ወይ በሰላም አብረህ ትኖራለህ ወይ አብረህ ትጠፋለህ። ከዛ ውጭ ግን ገዳይ ሆኖ ብቻ መኖር የሚቻል አይመስለኝም። በሁለቱም አንግል ማየት ትችላለህ ማለት ነው። ከዛ ውጭ ደግሞ ላይ ያሉት አባቶቻችን የ90 ዓመትና የ80 ዓመት የእድሜ ባለጸጋ አዛውንቶች ናቸው። የምትሳደቡ ቆም ብላችሁ ልታስቡ ይገባል። እናንተ በ40 ዓመታችሁ በወጣትነት እድሜያችሁ በ30 ዓመታችሁ በጎልማሳ እድሜያችሁ ያልሞከራችሁትና ያላደረጋችሁትን ሙሉ በሙሉ እነሱ ያድኑኛል፣ እነዚህ አባቶች ይታደጉኛል ብሎ ሙሉ በሙሉ ኃላፊነት መስጠቱ ተገቢ ወይም ደግሞ መሳደቡ ተገቢ ነው ብዬ አላምንም። በጉልበት የሚሰራውን አንተ ከሰራህ በጸሎት የሚታገዘውን በጸሎት ያግዙሃል። እነዚህ አባቶች ለጸሎት እንጂ ለሌላ ለጉልበት ስራ የሚሆኑ አይመስለኝም። ስለዚህ አንተ የሚጠበቅብህን ከሰራህ እነሱ የሚጠበቅባቸው በጸሎት ብቻ ይመስለኛል። ከዛ በላይ አቅም ያላቸው አይመስለኝም አሁን ባለው ሁኔታ ማለት ነው። ልንረዳቸው ይገባል። ከዛ ውጭ በሰላም አምናለሁኝ። ተከባብሮ አብሮ የኖረ ህዝብ ነው። ተከባብረን እንደ ድሯችን የአንድ ሀገር ሰዎች ብቻ ሳንሆን ስጋ ዘመዶችም ነን። ኢትዮጵያውያን የተዋለደም ህዝብ ነው። ወይ ደግሞ በሱዳን በኩል በሌላ ጎረቤት ሀገር ሰርጎ ገብ ከሆነ የሚገድለን ንገሩን። ስንናገር ዘራፍ ይባላል፣ እንሰደባለን፣ እንድንሸማቀቅ ዛቻ ማስፈራሪያ ይላክልናል። ከጎረቤት ሀገር የገባ ገዳይ አካል ካለ ንገሩንና ተባብረን አንድ ሆነን ሀገራችንን መታደግ አለብን። ከዛ ውጭ ግን ድምጽ እንዳንሆን ለማሳቀቅ አፋችንን ለመዝጋት የሚፈልጉ አካላት አላችሁ። ለእናንተ መልእክቴ ማስረጃ ለምትጠይቁኝ ደግሞ በቂ ማስረጃ በውስጥም ይሁን በአደባባይ ለመስጠት ዝግጁ ነኝ። ለምናገረው ነገር ኃላፊነት ወስዳለሁ በማስረጃ ማለት ነው። ከዛ ውጭ እኔ አንገቴን ደፍቼ የምገደል ግለሰብ አይደለሁም። ስለዚህ አንተ ስትገድለኝ በኩራት እኔ ስናገር ግን እንድሸማቀቅ አትጠብቅ፣ በጭራሽ አትጠብቅ። እኔ አልሞትኩም፣ በህይወት ያለሁ ሰው ነኝ። የሞቱት ናቸው ዝም የሚለው መልስ የማይሰጡህ።